በዛሬው ዕለትም እጅግ በጣም ምርጥ የማይታለፉ የዕለቱን የቤት መረጃዎች ይዤላችሁ መጥቻለሁ። በላፍቶ በመሬት ዋጋ ጅምር ቤት እንዲሁም በጀርመን አደባባይ አካባቢ መካኒሳ ቆንጆ ነገር 325 ካሬ ሜትር በፍጥነት የሚሸጥ በአያት አካባቢ ዲጂታል ካርታ ያለው ዘመናዊ ቪላ ቤት እንዲሁም ሌሎችን የቤት መረጃዎች እዤላችሁ መጥቻለሁ። ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ይህን መረጃ ስሙ። ወሳኝ ቤት ፈላጊ ከሆናችሁ እንዳያመልጧችሁ፣ ብትገዟቸው የሚጠቅሙ የቤት መረጃዎች ናቸው። አብራችሁን ቆዩ። ሰላም ጤና ይስጥልን፣ እንደምን አላችሁ ኢትዮጵያውያን? ዛሬ እጅግ በጣም ወሳኝ የቤት መረጃ ነው ያመጣሁላችሁ። ዕለተ ሰንበትን ቤታችሁ አረፍ ብላችሁ ይህን መረጃ ስሙት። እጅግ በጣም የሚጠቅም ምርጥ በርካሽ ዋጋ በቅናሽ ብር ለሽያጭ የቀረበ ወሳኝ የማይታለፉ የቤት መረጃዎች ነው ያመጣሁላችሁ። ይህ የምታዩት የዛሬው የመጀመሪያው መረጃችን ሲሆን 250 ካሬ ሜትር ስፋት ያለው ዘመናዊ ቪላ ቤት ነው። ግቢው 3-4 መኪኖችን የቤት መኪኖችን ማቆም ይችላል። ከዛ ውጭ ዲጂታል ካርታ ነው። ቀጥታ ስም መዞርና መዋል የሚያስችል ሲሆን ይህ የምታዩት ደግሞ የቤቱ ትልቁ ሳሎን ነው። ፊት ለፊት ኦፕን ኪችን አለው። እንዲሁም የጂፕሰም ቦርድ ስራውና የቤቱ የፊኒሽንግ ሁኔታ በጣም ቆንጆ ነው። ምናልባት ይህን ቤት መታችሁ ብታዩት ትወዱታላችሁ። አካባቢው መሰረተ ልማቱ ሁሉም ነገር የተሟላለት ነው። እንግዲህ ዲጂታል ካርታ ስለሆነ ምናልባት ይህን ቤት የምትፈልጉ ካላችሁ መታችሁ ከሻጩ ጋር ተገናኝታችሁ፣ በእርግጥ ምንም አይነት ድርድር የሌለው ነው። ለዚህ ቤት የምነግራችሁ ዋጋ እንግዲህ የመጨረሻ ነው። ታዲያ ይህ የምታዩት የቤቱ የትልቁ መኝታ ቤት መታጠቢያ ክፍል ሲሆን ስፋቱ ቆንጆ ነው። እንዲሁም ቁምሳጥን፣ ሁሉም ነገሮች የተሟሉለት ስለሆነ ይህን ቤት የምትፈልጉ ካላችሁ ዋና ቤቱ ላይ እንግዲህ 3 መኝታ ቤቶች አሉ። አንደኛው የልጆች መኝታ ቤት ነው። ሁለተኛው የልጆች መኝታ ቤትም ይሄ ነው። አንደኛው ቁምሳጥን አለው። ከዛ ውጭ በአጠቃላይ 2 መኝታ ቤቶች ብቻ ቁምሳጥን ያላቸው ሲሆን ያያችሁ መታጠቢያ ክፍል ደግሞ የልጆች የጋራ ነው። እንግዲህ በዚህኛው በኩል በር ዝግ ስለሆነ በሰርቪሶቹ በኩል ነው አልፈን የምናየው። በዚህ በኩል ስናልፍ ደግሞ 3 ክፍሎች አሉ። አንደኛው ይህ የምታዩት ተዘግቶ ያለው ክፍል ትራዲሽናል ኪችኑ ካቢኔት የተገጠመለት ሲሆን ይህ ለእንግዳ መኝታ ቤት የተዘጋጀ ክፍል ነው። ይህ ደግሞ ለስራ ገዥ ወይም ለሰራተኛ መኝታ ቤት ሲሆን የሁለቱ ክፍሎች ደግሞ ሻወር፣ ሽንት ቤት በጥሩ ሁኔታ ጥራቱን በጠበቀ መልኩ ዳር ላይ ተሰርቶ ነው የሚገኘው። ለማንኛውም ሰፋ ያለ ግቢ 250 ካሬ ሜትር ዲጂታል ካርታ ያለው ዘመናዊ ቪላ ቤት እንፈልጋለን ካላችሁ በ25 ሚሊዮን ብር ለሽያጭ ቀርቦ የሚገኘው ይህ ቪላ ቤት በአያት 5 አካባቢ ነው። ትክክለኛ ቤት ፈላጊ ነን ካላችሁ ምናልባት በአያት አካባቢ አሁን ዲጂታል ካርታ ካልሆነ በኢካርታ መዋል እንደማይችል ታውቃላችሁ። ነገር ግን ይህ ቤት ዲጂታል ካርታ ነው፣ መዋል ያስችላል። ብቻ ትክክለኛ ቤት ፈላጊ ከሆናችሁ ብቻ መታችሁ እናሳያችሁ፣ ከሻጩ ጋርም እናገናኛችሁ። ፋይሉንም በደንብ ማየትና ማጣራት ከፈለጋችሁ እንዲሁ ማጣራት ትችላላችሁ። በአጠቃላይ አያት አካባቢ ደግሞ ቤቶችን መግዛት ለምትፈልጉ ኢትዮጵያውያን አሁን ቤቶችን ቀብድ እየከፈላችሁ ለ1 ሳምንት ለ2 ሳምንት መቆየት ትችላላችሁ። ምክንያቱም አያት አካባቢ ወይም በለሚኩራ ክፍለ ከተማ ውስጥ አብዛኞቹ በኢካርታ የሚገኙ ናቸው። ይሁን እንጂ ክፍለ ከተማው እንግዲህ ኢካርታ ባለቤት ለሆኑ እያመጣችሁ ፋይላችሁን ወደ ዲጂታል ቀይሩ ባለው መሰረት አሁን ካርታቸውን እያስተካከሉ እየቀየሩ ወደ ዲጂታል ካርታ በማዛወር ይገኛሉ። ስለዚህ ተቀይሮ እንዳለቀ ቤቶች ተሽጠው ያልቃሉ። ወሳኝ ቤት ፈላጊ ከሆናችሁ አሁኑኑ መታችሁ ቤቶችን መረጡ። ከሻጮች ጋር እየተገናኛችሁ የሚያስፈልገውን ጠበቅ ያለው እያደረጋችሁ ቀብድ እየከፈላችሁ መቆየት ትችላላችሁ። በ1 ሳምንትና በ2 ሳምንት ውስጥም ሌሎቻችሁም የገዛችሁ ካርታ መቀየር የምትፈልጉ ወይም ደግሞ ካርታ ያላስቀየራችሁ ሰዎችም ሻጮች እያስቀየራችሁ ወደ ገበያ ማውጣትና መሸጥ መለወጥ ትችላላችሁ ማለት ነው። ስለዚህ አያት አካባቢ ይህን ቤት ገዢ ናችሁ ስትመጡ ሌሎችም የተለያዩ አማራጮች ቤቶችን መጎብኘትና ማየት የግድ ይላል። ቦታዎችንም በተለያዩ የካሬ መጠን በጥሩ ዋጋ አያት አካባቢ መታችሁ ማየት ለምትፈልጉ እጅግ በጣም ወሳኝ ጅምር ቤትም ቦታም ቤትም የተለያዩ 100% ያለቁ በአፓርትመንት በቪላ በፎቅም አሉ። የመጣችሁ ማየትና መጎብኘት ትችላላችሁ። ቀጣዩና ሌላኛው መረጃችን እጅግ በጣም ወሳኝ ነው። እንግዲህ ለመሃል ከተማ በቅርብ ርቀት የሚገኝ ይህ የምታዩት ፊት ለፊት ያለው
በግንብ አጥር ታጥሮ ያለ ነው። ግራውንድ ፕላስ ዋን ቆየት ያለ ቤት አለው። 325 ካሬ ሜትር የካርታ ስፋት ያለው ሲሆን እጅግ በጣም በጥሩ ዋጋ ለሽያጭ ቀርቧል። ጀርመን አደባባይ አካባቢ። ከዛ ውጭ ደግሞ ምስራቅ ፀሐይ ገብርኤል ፊት ለፊት የሚገኝ አቀማመጡ ወደ ምስራቅና ወደ ደቡብ የዞረ ሁለት መንገድ የሚያይ ማለት ነው። ስለዚህ ነባር ፋይል ነው፣ ዲጂታል ካርታ ነው። ቀጥታ ወደ ሽያጭ ውል ማምራት የምትችሉ ሲሆን ወሳኝ ገዢዎች ነን ካላችሁ እንግዲህ ይህን ጅምር ቤት እንግዲህ ወጪ ይፈልጋል። በእርግጥ ማደስ አንዳንድ ነገሮችን መቀየርና ማስተካከል ይጠበቅባችኋል። ነገር ግን ሰፊ ግቢ ነው። ደስ ያላችሁንም አፍርሳችሁ መገንባት ትችላላችሁ ማለት ነው። አፓርትመንት ሊሆን ይችላል። ትልልቅ ግራውንድ ፕላስ ዋን ጀምሮ የምትፈልጉትን የቤት አይነት መገንባት የምትችሉበት ሁኔታ ነው ያለው። 325 ካሬ ሜትር በ30 ሚሊዮን ብር የመጨረሻ ተብሏል። ምናልባት እስከ 29 ሚሊዮን ብር ድረስም ገዥ ከሆናቸው እንግዲህ እናገናኛቸዋለን። ለማንኛውም ጀርመን አደባባይ አካባቢ ከዋና አስፓልት በግልባጭ የሚገኝ ነው። እጅግ በጣም ወሳኝ ዶክመንት ነው። ከምንም በላይ እንግዲህ ዶክመንቱ ቆንጆ ነው። ቤቱ ምንም አይነት ወጪ ቢጠይቅም እንኳን ብትገዙት ይጠቅማችኋል ብዬ አስባለሁ። ይህንም ቤት መታችሁ እዩ። ሌላም 250 ካሬ ሜትር 16 ሚሊዮን ብር ባዶ ቦታ አካባቢው ላይ ያለ፣ እሱንም መጎብኘት ትችላላችሁ። ሶስተኛው የዕለቱ የሽያጭ መረጃችንም እንግዲህ ይህ የምታዩት አካባቢ ላይ እጅግ በጣም ዘመናዊ ፎቆች ያሉበት ምርጥ አካባቢ ነው። እንግዲህ ይህ ጅምር ቤትም ለሽያጭ በጥሩ ዋጋ ቀርቧል። 200 ካሬ ሜትር ሲሆን ግራውንድ ፕላስ 2 ተደርጎ የተሰራ ነው። ስለዚህ ይህ ቤት ርካሽ ነው፣ በጣም ቅናሽ ነው። ፊኒሽንግ ይቀረዋል። እናንተ ደስ ባላችሁ ሰዓትና በምትፈልጉት የፊኒሽንግ ማቴሪያል መጨረስ ትችላላችሁ። ነገር ግን ዋጋው የመሬት ዋጋ ስለሆነ ብቻ አምጥቼላችኋለሁ። የሚገኘው በንፋስ ስልክ ላፍቶ ክፍለ ከተማ ለቡ መብራት ኃይል አካባቢ ሲሆን ከአስፓልት ግልባጭ ላይ ያለ ተመሳሳይ ፎቆች ብቻ የሚገኙበት አካባቢ ነው። ምርጥ የመኖሪያ መንደር ላይ ያለ ነው። ስለዚህ በውስጥ ወደ 6 የሚጠጉ መኝታ ቤቶች እንዲሁም 2 ሳሎንና በጣም በቂ የመኪና ማቆሚያንም ይዞ የሚገኝ ነው። የቻክ ስራ ተሰርቷል። ሴራሚክ አልተጀመረም። ከዛ ውጭ የጂፕሰም ቦርድ ስራዎቹም አብዛኞቹ ተሰርተው አልቀዋል። እንግዲህ እዚህ ላይ እንደምታዩት 3 መኝታ ቤቶች አሉ። ይህ አንደኛው የልጆች መኝታ ቤት የራሱ የሆነ የውስጥ ሻወር፣ ሽንት ቤት ያለው ሲሆን እዚህ ላይ የምታዩት ደግሞ ትልቁ ወይም ማስተር ቤድሩሙ ነው። እጅግ በጣም ቆንጆ ስፋት ያለው ነው። ቤቶች ደግሞ አልቀውና ሙሉ ጥንቅቅ ብለው ሲታዩ እጅግ በጣም ሰፊ እንደሆነ ይታወቃል። ይህ የምታዩት እንግዲህ ትልቁ መኝታ ቤት የመልበሻ ክፍል ነው። ከዛ ፊት ለፊት ተዘግቶ የምታዩት ደግሞ መታጠቢያ ክፍሉ ነው። ስለዚህ 200 ካሬ ሜትር ግራውንድ ፕላስ 2 ፊኒሽንግ የቀረው ገዝታችሁ መኖር የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ነገ ዛሬ ሳትሉም ይህን ቤት በውስጡ 2 ሳሎን፣ 6 ቆንጆ መኝታ ቤቶች፣ 2 ኪችን፣ የስራ አጋዥ ወይም ሰራተኛ መኝታ ቤት፣ ስቶር እንዲሁም ሌሎች አገልግሎቶችን መስጠት የሚችሉ የተለያዩ ክፍሎችና ቴራስም በጥሩ ሁኔታ ተዘጋጅቶለት ይገኛል። ይህን ቤት ደግሞ ብትገዙት እጅግ በጣም ይጠቅማችኋል። ወሳኝ ገዥ ነን ካላችሁ እንግዲህ በ30 ሚሊዮን ብር የመጨረሻ ዋጋው ተብሎ ነው የቀረበው። ነገር ግን እናንተ መታችሁ አይታችሁት ከወደዳችሁት ቀጥታ ከሻጩ ጋር ተገናኝታችሁ መደራደር ትችላላችሁ። ፋይሉ ነባር ነው፣ ዲጂታል ካርታ ነው። ወዲያውኑ ስም መዞር የሚችል ሲሆን በባንክም በካሽም መግዛት እንፈልጋለን፣ ንፋስ ስልክ ላፍቶ ክፍለ ከተማ ለቡ አካባቢ መኖር እንፈልጋለን የምትሉ እንግዲህ ቆንጆ አካባቢ ነው። ቴራሱ እንዳያችሁት ነው። ከዛ ውጭ በቂ የሚባሉ ክፍሎችን ይዞ የሚገኝ ሲሆን ከዚህ ቤት ጎን ላይ ያለው ቤት እንግዲህ ልክ በዚህ ቤት ደረጃ ጥንቅቅ ጽድት ተደርጎ ሙሉ ፊኒሽንግ አልቆ የተሸጠው 50 ሚሊዮን ብር አካባቢ ነው። ስለዚህ እናንተም መጠነኛ ወጪ ያውጥታችሁ ቤቱን ዘመናዊ አድርጋችሁ ብትኖርበት እጅግ በጣም ትወዱታላችሁ አካባቢውን። እንዲሁም ፋይሉም ዋጋውም ርካሽ ስለሆነ ብትገዙት ይጠቅማችኋል፣ ይበጃል ብለን ያሰብነው የዛሬውን መረጃ በዚህ ጨርሰናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ኢትዮጵያን ሰላም የሚያርግልን። መልካም ጊዜ